ኢትዮጵያ ዛሬ አይኖቿን ወደ ሰማያዊው አድማስ እያማተረች ነው። ሰማያዊ ኢኮኖሚ። ይህ ቃል ለብዙዎቻችን አዲስ ሊመስል ይችላል። ነገር ግን ለኢትዮጵያ የነገ ብልጽግና የምግብ ሉዓላዊነትና የጂኦፖለቲካዊ የበላይነት ቁልፍ መሳሪያ ነው። ኢትዮጵያ ከሀገር ውስጥ የውሃ አካላት ልማት ተነስታ ዓለም አቀፉን የባህር አድማስ እንዴት እየቃኘች ይሆን? ሰማያዊ ኢኮኖሚ ግንባታስ የት ያደርሰናል? ቆይታችን ይህን ይመልሰዋል። ሰማያዊ ኢኮኖሚ ማለት ውሃን ለኢኮኖሚ ሞተርነት መጠቀም ማለት ነው። በ21ኛው ክፍለ ዘመን ዓለም ወደ ውሃ አካላት እያየች ነው። ኢትዮጵያም ይህንን እውነት ተረታ በ10 ዓመቱ የመሪ የልማት እቅድ ውስጥ በልዩ ትኩረት አካተዋለች። የኛ ሰማያዊ ኢኮኖሚ ከታላቁ የኢትዮጵያ ህዳሴ ግድብ ማማ ላይ ይጀምራል። በወንጪና በኮይሻ ውበት ላይ መሰረቱን ጥሎም አያበቃም። ከቀይ ባህርና ከኤደን ባህረ ሰላጤ ማዕበል ላይ የሚገነባውንም ለመቋደስ ይተልማል። የጉዞ የኤሌክትሪክ ኃይል ሽያጭን፣ የአሳ ሀብትን፣ የበጋ ስንዴ መስኖ ልማትንና ዓለም የሚስበውን የቱሪዝም መዳረሻን አጣምሮ የያዘ የብልጽግና ጥልቅ ነው። ይህ ሰማያዊ ኢኮኖሚ የተሰኘው ጽንሰ ሀሳብ ለመጀመሪያ ጊዜ እንደ አውሮፓውያኑ አቆጣጠር በ2010 በኦስትሪያው የምጣኔ ሀብት ባለሙያ ጉንተር ፓውሊ አማካኝነት ነው ይፋ የሆነው። ከዛም ከሁለት ዓመታት በኋላ የተባበሩት መንግስታት የዘላቂ ልማት ጉባኤ በሪዮ ሲካሄድ ሰማያዊ ኢኮኖሚ የሚለው አስተሳሰብ የዓለም አቀፉ ማህበረሰብ የትኩረት አቅጣጫ ሆኗል። በርካታ ሀገራት በሰማያዊ ኢኮኖሚ አለ የተባለውን ጥቅም ማግኘትም ጀምረዋል። ኢትዮጵያስ? ኢትዮጵያ ቀደምት የባህር ኃይልና የባህር ትራንስፖርት ባለቤት የነበረች ሀገር ናት። ይሁንና ካለፉት 35 ዓመታት ወዲህ ትኩረቷ ወደ የብስ ላይ ብቻ ዘንብሎ ቆይቷል። ዛሬ ግን ያ የየብስ ታጋችነት ስነ ልቦና እየተሰበረ ነው። ገበታ ለሀገርና ገበታ ለትውልድ ፕሮጀክቶች ኢትዮጵያ የውሃ ሀብቷን ወደ ዘላቂ ጥቅም የምትቀይርበትን አዲስ ታሪክ እየጻፉ ይገኛሉ። የኢትዮጵያ የሰማያዊ ኢኮኖሚ ጉዞ ሁለት ትላልቅ ክንፎችንም ይዟል። የውስጥ ውሃ አካላት ልማትና የባህር በር ዲፕሎማሲ። ኢትዮጵያ በዓመት 122 ቢሊዮን ኩቢክ ሜትር የገጸ ምድር ውሃንም ታመነጫለች። የህዳሴው ግድብ 5150 ሜጋዋት የኃይል ምንጭ ብቻ ሳይሆን 74 ቢሊዮን ኩቢክ ሜትር ውሃ የያዘ ታላቅ የሰው ሰራሽ ሐይቅ ነው፣ ንጋት ሐይቅ። የኢትዮጵያ ንጋት አመላካች በብዙ ሺህ ቶን የሚቆጠር የአሳ ሀብትና የቱሪዝም ሀብት ማለትም ጭምር ነው። በአሁኑ ወቅት በየዓመቱ ለወደብ አገልግሎት የምንከፍለው በቢሊዮን የሚቆጠር ዶላር በራሳችን አማራጭ ቢተካ የኢኮኖሚ ነፃነታችን ምን ያህል ሊገዝፍ እንደሚችል መገመት ማናችንም አያዳግተንም። ኢትዮጵያ የባህር በር ጥያቄዋን ስታነሳ በምክንያትና በህግ ጭምር። የመንግስታቱ ድርጅት የባህር ህግ የየብስ ሀገራት በዓለም አቀፍ ባህር ላይ የመርከብ ጉዞን፣ የአሳ ማጥመድና ሳይንሳዊ ምርምር የማድረግ እኩል መብት እንዳላቸው ይደነግጋል። ይህንን መብት በተሟላ መልኩ ለመጠቀምም የባህር በር አስፈላጊነት ከመቼውም ጊዜ በላይ አንገብጋቢ ይሆናል። አሁን የምንገነባው ጠንካራ የባህር ኃይልና የምናደርገው የዲፕሎማሲ ግፊት ይህንን ዓለም አቀፍ መብታችንን ወደ ተግባር ለመለወጥ ነው። ይህ ጥያቄ የሌሎችን ሉዓላዊነት የመንካት ሳይሆን የ130 ሚሊዮን ህዝብን የህልውና ዋስትና የማረጋገጥና የቀጠናዊ ትብብር ጥያቄ ነው። ሰማያዊ ኢኮኖሚ ለኛ የቅንጦት ወሬ ሳይሆን የብልጽግናችን አዲሱ አድማስ ነው። በወንዝ ዳርቻ ልማት የውሃ ብክለትን እንደተከላከልን ሁሉ የውሃ አካላት ተጠቃሚነታችንን የሚያሳድጉ ተግባራት እያስፋፋን ወደፊት እንገሰግሳለን። ኢትዮጵያ ወደ ባህሩ እየተመለሰች ነው። ይህ ጉዞ በሰላም በህግና በጋራ ተጠቃሚነት መርህ ላይም የተመሰረተ ነው። የባህር በራችንን ዳግም ስናገኝ ሰማያዊው ኢኮኖሚ የኢትዮጵያ አዲሱ የብልጽግና መንገዳችንም ይሆናል።